ጤና ይስጥልን ውድ የአሜን ቲቪ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ የሰበሰብናቸውን የዜና መሰናዶዎች ይዘንላችሁ ቀርበናል። እስከ ፍጻሜው እንድትከታተሉኝ እየጋበዝኩኝ ወደ መረጃው እሸጋገራለሁ። ደቦ ኤሊያንስ 9ኛ ዓመታዊ ጉባኤውን አለኝታ በሚል መሪ ቃል ሊያካሂድ ነው። ደቦ ኤሊያንስ ፎር ችልድረን በሰጠው ጋዜጣዊ መግለጫ ወላጅ አልባና በተለያዩ ጥቃቶች የተጋለጡ ህጻናትን ለመርዳት እያከናወነ ያለውን ተልዕኮውን አብራርተዋል። በመጪው ግንቦት 5 እና 6 ቀናት አለኝታ በሚል መሪ ቃል 9ኛውን ዓመታዊ ጉባኤ እንደሚያካሂድም አስታውቋል። መግለጫው በሳሮ ማሪያ ሆቴል የተካሄደ ሲሆን ተናጋሪዎቹ የጥምረቱን አስፈላጊነትና የወደፊት እቅዶቹን በዝርዝር አብራርተዋል። የጥምረቱ አመራር አባል ወይዘሮ ሚሻሜ ደሳለኝ በሰጡት ማብራሪያ ደቦ አሊያንስ የበጎ አድራጎትና የሃይማኖት ተቋማት ጥምረት ሲሆን ዋና ዓላማውም ህጻናት በቤተሰብ እንክብካቤ ውስጥ እንዲያድጉ ማስቻል እንደሆነ ገልጸዋል። ጥምረቱ በመተባበር ትህትና፣ ርህራሄና ቁርጠኝነት ላይ የተመሰረተ መሆኑን ጠቅሰዋል። የቦርዱ ምክትል ሰብሳቢ አቶ ሲብሉ ቦጃ በበኩላቸው ጥምረቱ ከ14 ዓመታት በፊት በአሜሪካ በተካሄደ ዓለም አቀፍ የጉዲፈቻ ጉባኤ ያገኘውን ተሞክሮ በመመስረት እንደተጀመረ ገልጸዋል። ከ8 መስራች ድርጅቶች ወደ 14 አባላት መደገፉንም አስታውቋል። ትኩረቱን በቤተሰብ ያተኮረ እንክብካቤ ላይ መሆኑን አክለዋል። የቦርዱ ሰብሳቢ አቶ ጉልላት ታደሰ ደግሞ በሀገር ውስጥ በግጭት በበሽታና በተፈጥሮ አደጋዎች ምክንያት ብዙ ህጻናት ለችግር እየተጋለጡ እንዳለ ገልጸዋል። ድምጻቸው እንዲሰማም ይህ ጉባኤ እንደሚያገለግልም ጠቁመዋል። ጉባኤው ህጻናት በቤተሰብ ውስጥ የደህንነት የባለቤትነት ስሜት እንዲሰማቸው መርሃ ግብር እንደሚያቀርብም ተገልጿል። በተጨማሪም ጥምረቱ ማነቃቃት፣ ማስታጠቅና ትስስር መፍጠር በሚሉ 3 ዋና ስልቶች ላይ እየሰራ ሲሆን መጪው ጉባኤ ለህዝብና ለባለሙያዎች የሚጠቅሙ ልዩ መድረኮችን፣ ስልጠናዎችን እንደሚያካትትም ገልጸዋል። በመጨረሻም ጥምረቱ ሁሉንም ባለድርሻ አካላት ለህጻናት የተሻለ ድጋፍ ስርዓት ለመገንባት በጋራ እንዲሰሩ ጥሪ አቅርበዋል። እስራኤልና ሊባኖስ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ላይ ደረሱ። በእስራኤል ኃይሎችና በኢራን የሚደገፈው የሂዝቦላ ታጣቂ ቡድን መካከል ለሳምንታት የቀጠለው በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገው በርካታ ሲቪሊያኖችን ያፈናቀለውን ግጭት ለጊዜው የሚያቆም የተኩስ አቁም ስምምነት ከሐሙስ ምሽት ጀምሮ ተግባራዊ መሆን ጀምሯል። በአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ የተደረገው ይህ እርድ እንደ አውሮፓውያኑ አቆጣጠር ከምሽቱ 5 ሰዓት ጀምሮ ተግባራዊ እንዲሆን ተቆጥሮ ተይዞለታል። እንደ አሜሪካ ባለስልጣን ገለጻ ስምምነቱ ለመጀመሪያ ጊዜ ለ10 ቀናት የሚቆይ ሲሆን የመራዘም እድልም አለው። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስምምነቱን በሂዝቦላ ላይ የሚሰነዘሩ ጥቃቶችን የሚያቆም ቢሆንም የእስራኤል ወታደሮች በደቡብ ሊባኖስ ውስጥ በ10 ኪሎ ሜትር ርቀት ጥልቀት ባለው የጸጥታ ቀጠና ውስጥ እንደሚቆዩ አረጋግጠዋል። ጠቅላይ ሚኒስትሩ የተኩስ አቁሙን ከሊባኖስ ጋር ታሪካዊ የሰላም ስምምነት ለመፈራረም የሚያስችል እድል ሲሉም ገልጸውታል። የአሜሪካው የውጭ ጉዳይ መስሪያ ቤት እንደገለጸው ስምምነቱ የተደረገው በዚህ ሳምንት በዋሽንግተን በሁለቱ ሀገራት ተወካዮች መካከል በተካሄደው የፊት ለፊት ንግግር ነው። በውይይቱም ሁለቱ ወገኖች በጦርነት ላይ እንዳልሆኑ ገልጸው በአሜሪካ አሰልጣኝነት የሚካሄድ ድርድር በቅን ልቦና ለመሳተፍ ቃል ገብተዋል። ይህ የተኩስ አቁም በእስራኤል በኩል እንደ መልካም ፈቃድ መግለጫ የተቆጠረ ሲሆን መሻሻሎች ከታዩ በሁለቱ ወገኖች ስምምነት ሊራዘም ይችላል። እርቁ በስራ ላይ ባለበት ወቅትም ቢሆን እስራኤል ለሚቃጡባት ጥቃቶች ራሷን የመከላከል መብቷ የተጠበቀ መሆኑን አሜሪካ በድጋሚ ገልጻለች። በተጨማሪም ስምምነቱ የሊባኖስ መንግስት ሂዝቦላ እና ሌሎች ታጣቂ ቡድኖች ጥቃት እንዳይሰነዝሩ እርምጃ እንዲወስድ የሚጠይቅ ሲሆን የሊባኖስ የጸጥታ ኃይሎች ለሀገሪቱ ሉዓላዊነትና ብሔራዊ መከላከያ ብቸኛ ኃላፊነት እንዳለባቸው ያረጋግጣል። ሁለቱም ወገኖች ቀሪ ጉዳዮችን ለመፍታት አሜሪካ መካከለኛ ሆና እንድትቀጥል ጠይቀዋል። ሂዝቦላ በበኩሉ እስራኤል በመላው የሊባኖስ ግዛት የምታደርሰውን ጥቃት ሙሉ ለሙሉ እንድታቆምና ወታደሮቿ እንድታስወጣ ቅድመ ሁኔታ በማስቀመጥ ስምምነቱን በከፊል እንደሚቀበል አመልክተዋል። ቡድኑ በሰጠው መግለጫ ቀጣይ እርምጃ እንደ ሁኔታው እድገት ይወሰናልም ብለዋል። የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት በፊት ውጊያው የቀጠለ ሲሆን እስራኤል በደቡብ ሊባኖስ ጥቃት ስታደርስ ወደ ሰሜን እስራኤልም ሮኬቶች ተተኩሰዋል። ይህ ስምምነት የተደረሰው በአሜሪካ ከፍተኛ ዲፕሎማሲያዊ ጥረት ሲሆን በአሜሪካና በኢራን መካከል ያለውን ደካማ የተኩስ አቁም ጨምሮ ቀጠናውን ለማረጋጋት ከሚደረገው ጥረት አካል ነው። እንደ ሊባኖስ ባለስልጣናት መረጃ በቅርብ ጊዜ በተቀሰቀሰው ግጭት በሊባኖስ ከ2100 ሰዎች በላይ ሲገደሉ ከ1 ሚሊዮን በላይ ነዋሪዎች ተፈናቅለዋል። እስራኤል በበኩሏ 13 ወታደሮችና 2 ሲቪሎች መገደላቸውንም አስታውቃለች። ፕሬዚዳንት ትራምፕ ለተጨማሪ ውይይት የሁለቱን ሀገራት መሪዎች ወደ ዋይት ሀውስ የጋበዙ ቢሆንም እስካሁን የተረጋገጠ የቀጠሮ ቀን እንደሌለ ተገልጸዋል።
ወንጌላዊ ፍራንክሊን ግርሃም የትራምፕ አወዛጋቢ የሶሻል ሚዲያ መልእክቶችን ተከትሎ ሀሳባቸውን መስጠታቸው ተገልጸዋል። የሰሜን ካሮላይን ወንጌላዊ ፍራንክሊን ግርሃም ፕሬዚደንት ዶናልድ ትራምፕ አጋጠማቸው ምስሎች ምክንያት የገጠማቸውን ከፍተኛ ተቃውሞ በመቃወም ከፕሬዚደንቱ ጎን መቆማቸውን ሐሙስ ዕለት አስታውቀዋል። ትራምፕ ባሳለፍነው እሁድ በማህበራዊ ሚዲያ ገጻቸው ላይ በሰው ሰራሽ AI የተሰራ ምስል አጋልተው ነበር። ምስሉ ትራምፕን እንደ ኢየሱስ ክርስቶስ አይነት አልባሳት ለብሰው ብርሃን እየፈነጠቀባቸው በአልጋ ላይ የተኛን በሽተኛ እጃቸውን ጭነው ሲጸልዩ ወይም ሲፈውሱ ያሳያል። ምስሉ ከደጋፊዎቻቸው ጭምር ሳይቀር ከፍተኛ ትችት ካስከተለ በኋላ ሰኞ ዕለት ተሰርዟል። ትራምፕ ለጋዜጠኞች ሲናገሩ ምስሉን ያጋራሁት ራሴን እንደ ሐኪም አድርጌ ስለቆጠርኩ ከቀይ መስቀል ጋር የተያያዘ መስሎኝ ነው በማለትም ምላሻቸውን ሰጥተዋል። የቢሊ ግርሃም ወንጌላዊ ማህበር ፕሬዚደንት የሆኑት ግርሃም የትራምፕ የረጅም ጊዜ ደጋፊ ናቸው። ግርሃም ባሳለፉት መልእክት የሚከተሉትን ነጥቦች ያነሱ ሲሆን የፕሬዚደንቱ ጠላቶች እሱን መጥፎ ለማስመሰል ሁልጊዜ ማፋቸውን ከፍተው አጋጣሚውን ይጠበቃሉ ብለዋል። ፕሬዚደንቱ ሆን ብለው ራሳቸውን እንደ ኢየሱስ ክርስቶስ አድርገው ያቀርባሉ ብለው እንደማያምኑ ገልጸው ምስሉ ላይ ምንም አይነት መንፈሳዊ ምልክቶች እንደ መስቀል ወይም መላእክት ያሉ አለመኖራቸውን ተከራክረዋል። ይህ ጉዳይ ያለ ምክንያት የተገነነ ነው ሲሉም አክለዋል። ግርሃም በመልእክታቸው ትራምፕ በቅርቡ በካቶሊክ ቤተክርስቲያን የመጀመሪያ አሜሪካዊ መሪ በሆኑት በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ የሰነዘሩትንም ትችት አንስተዋል። ጳጳሱ የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት በመቃወም የሰላም ጥሪ ማቅረባቸውም ይታወሳል። ትራምፕ በሰጡት አስተያየት እሳቸው ለሊቃነ ጳጳስነት በእጩ እንኳን አልነበሩም። ቤተክርስቲያኗ እሳቸው የመረጠችው አሜሪካዊ በመሆናቸው እኔን ለመቋቋም ይረዳናል በሚል ነው። እኔ ዋይት ሀውስ ባልኖር ኖሮ ሊዮ ቫቲካን አይገቡም ነበረም ብለዋል። ርዕሰ ሊቃነ ጳጳሳቱ በበኩላቸው የትራምፕ አስተዳደር እንደማይፈሩ ምላሻቸውን ሰጥተዋል። ፍራንክሊን ግርሃም ትራምፕ በህይወት ዘመናቸው ካየዋቸው ፕሬዚደንቶች ሁሉ ለክርስትናና ለህይወት መከበር የቆሙ መሆናቸውን ገልጸው ፕሬዚደንቱና ርዕሰ ሊቃነ ጳጳሳቱ ተገኝተው ሃይማኖታዊ ነጻነትን በማስከበር ዙሪያ እንዲወያዩ ያላቸውን ተስፋም ገልጸዋል።